አባቶች፣ ካህናት፣ መምህራን፣ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት አደረሳችሁ? አሜን። እግዚአብሔር ይመስገን ብለን እናመሰግነው ዘንድ ለአምልኮ፣ ለውዳሴ፣ ለቅዳሴ በሃይማኖት መርጦ በልጅነት አክብሮ ወደ ተቀደሰው ምስጋናው ብዙ ወደ ሆነው ወደ ቅድስትና መቅደሱ ቃል ወደሚነገርበት የምህረት አውደ ምህረት ወዳለበት የፈውስ፣ የቸርነት፣ የሰላም፣ የማዳን፣ የይቅርታ ቦታ ወዳለበት ቦታ በልዩ አጠራሩ የጠራን አምላከ ቅዱሳን ስሙ የተመሰገነ የተባረከ ይሁን። ወላዲተ አምላክ አምላክ ቅዱሳን ጻድቃን ሰማዕታት ሐዋርያት ደናግል መነኮሳት ፍጹማን እግዚአብሔር ከፍ ባደረጋቸውና በሰጣቸው ስልጣን መሰረት ስማቸው የተመሰገነ የተባረከ ይሁን። እግዚአብሔር ያስተምረን፣ እግዚአብሔር ይምከረን፣ እግዚአብሔር ይገስጸን፣ እግዚአብሔር ያስተካክለን፣ እግዚአብሔር ይምራን፣ እግዚአብሔር ይመግበን፣ እግዚአብሔር አስተዋይ ልቦና ይስጠን። ከውድቀት አንስቶ ወደ ሕይወት፣ ካለመኖር ወደ መኖር፣ ከጨለማ ወደ ብርሃን፣ ከግራ ወደ ቀኝ፣ ከውርደት ወደ ከፍ ወዳለ ልዕልና ወደሚደነቅ በቸርነቱ አርሶናልና ስላደረገልን ሁሉ እግዚአብሔር ይመስገን። ስለማይነገር ስጦታው ሁሉ እግዚአብሔር ይመስገን። ቸር ስለሆነ ሰው ቢሰራው ኑሮ ይሰራው ነበር እንደ ስራው። እግዚአብሔር ግን ቸር ስለሆነ በመልካም ሰራው። እርሱ ባማረ ተጨንቆ አብጅቶ እንደሚገባ የማይስማሙትን አካል አንድ ሊሆኑ የማይችሉትን አካል አንድ አድርጎ ረቂቅ በሆነ ምስጢሩ ሕያው አድርጎ አቆመው። አፈሩንም እሳቱንም ውሃውንም ንፋሱንም ሕያዊነት፣ ለባዊነት፣ ነባቢነትን ባንድ አድርጎ እንደዚህ አድርጎ ሰው ብሎ ሰራው። የሚደንቅ ስለሆነ የእግዚአብሔር ሥራ የእግዚአብሔር ቤተሰቦች ከምንም በፊት እግዚአብሔርን ማሰብ ይገባናል። እንዴት እንደቀረጸን፣ እንዴት እንዳበጀን፣ እንዴት ወደዚህ ዓለም እንዳመጣን ቸር ስለሆነ እግዚአብሔር ሲሰራ ዓይንን ከላይ ያደረገው እንጂ ሰው ሰርቶት ቢሆን ኑሮ ከታች ከሾክናችን ከእግራችን ላይ ባደረገው ነበረ ተሎ ዓይኑ እንዲጠፋ። እግዚአብሔር ግን ቸር ስለሆነ ወይም አንድ ዓይን ፈጥሮ ይበቃቸዋል ባለ ነበር ሰው። እርሱ ግን ቸር ስለሆነ ሁለት ልደት ማመንን ስለሚገባ እግዚአብሔርን ማየት ስላለብን በቸርነቱ መልካም አድርጎ አመዛዝኖ ከድንጋዩ ላይ ከደረቅ ግንባር ላይ ውሃን አርግቶ ዓይን አድርጎ ቅዱሳት መጻሕፍትን የምንመለከትበትን በሚገርም ሰማያትን የምናይበትን ቅዱሳት ነቢያት ሐዋርያትን የምናይበትን የምንመለከትበትን ገነት መንግሥተ ሰማያት ርስት ጉልታችን የምናይበትን እርሱ በቸርነቱ ሰራው። ለዚህም ይህ በዋጋ የሚተመን አይደለም፣ ረቂቅና ድንቅ ስለሆነ ጆሮንም ፈጠረው። መቼ ሰምቼ መቼ እንደዚህ አድርገልኝ እንዳንለው ሰው ቢሰራው ኑሮ አንዳች ችግር ይፈጠርበት ነበረ። እርሱ እግዚአብሔር ባወቀ መልካም አድርጎ ሰራው። ሰውን ሰው ቢሰራው ኑሮ አንድ እግር አድርጎ ከፈለገው ቦታ እንዳይሄድ እንዳይደርስ ያደረገው ነበረ። ቸር ስለሆነ እግዚአብሔር በእርሱ አምነናልና እርሱ ፈጥሮናልና ለጸሎት ምንቆምበት፣ መካነ ቅዱሳንም ምንሳለምበት፣ ምንሰግድበት፣ ምንጾምበት፣ አስራት በኩራት ምናወጣበት ስለሆነ እርሱ ባወቀ ሁለት እግር አድርጎ ሰራው። ይኸውም እንዲሁ ነው። ሰው በመስቀል ነው የሰራው። ይህ ሁሉ ሰርቶ ደግሞ ሰውን አስጎንብሶ ቢሰደው ኑሮ ያገኘ ጀርባውን እያለ ባለ ሀብት እንስሳዎችን እንደሚጭናቸው እንዲያባረገ ነበረ። ቸር ስለሆነ ቀና ብለን እንድናይ ወዳለበት እርሱስ በሁሉ ነው ያለና ቀጥ አድርጎ መልካም አድርጎ የሰውን ልጅ ሰራው። የሰው ልጅ በሄደ በዞረ ቁጥር ሰውነቱ እንደ ጎማ እግሩ እንደ ጎማ እያለቀ ቢሄድ ኑሮ ማን ይቀጥልለት ነበር? ቸር ስለሆነ እግዚአብሔር የማያልቀውን ንብረት ሰጠው። ረቂቅ ስለሆነ ምናልባት ዘመኑ የተሻለ ደረጃ ደርሰን ነገሮችን በሚገባ ረቀው ተሰርተዋል። ግን ከዚህ ላይ የትኛው በየት እንደተሰራ የሰው ልጅ አያውቀው። መጽሐፍ ባየን ባነበብነው ቁጥር ጭንቅላታችን የሚያድግ ቢሆን ኑሮ ማን ከቤት ገብቶ ያድር ነበረ? ማንስ ልብስ ይለብስ ነበረ? በዚያው ልክ ደግሞ ባየነው ቁጥር ክፈሉ ብንባል ኑሮ ምን ያህል ስንከፍል ነበረ? የሰው አንዳንድ ዚህ ሰው የሰራቸው ወፍጮ ምንላቸው በተፈጥሮ እነርሱ ጥርሳቸው ይስተካከላሉ፣ ይወረዳሉ። የሰው ጥርስ የሚስተካከልና የሚወረድ ቢሆን ኑሮ በዋጋ ማን
ይከፍለው ነበረ። ስለዚህ ቸር ስለሆነ ስለማይነገር ስጦታው ሁሉ እግዚአብሔር ይመስገን። ይህን ካልነ የትምህርታችን ኃይለ ቃል የሚሆነው አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ። በምን ኑሩ ይላል? በምን ኑሩ ይላል? በመጠን ኑሩ። አሁን ይህ ቃል ለእኛ ወሳኝ ነው፣ አስፈላጊ ነው። መጠን ምንድን ነው? እንዴት መኖር አለብን? እንዴት በመጠን እንኑር? ይህ የእግዚአብሔር ሰው፣ የእግዚአብሔር ቅዱስ፣ የእግዚአብሔር ሐዋርያ፣ የሐዋርያት አለቃ ቅዱስ ጴጥሮስ የተናገረው ኃይለ ቃል ነው። ግን በዛን ሰዓት ሰው ሆኖ ምን ሆኖ ነበረ? መጠን አልባ ሆኖ ነበረ። መጠኑን አጥቶ ነበረ። ወሰኑን ክብሩን አጥቶ ነበረ። እንዴት ነበረ ይህ ቃል የጻፈው? ሰውስ ለምን መጠኑን አጣ? እርሱስ ይህ የእግዚአብሔር ቅዱስ ሰው እንዴት ተናገረው? ሰዎችስ ልካቸው፣ ወሰናቸው፣ መጠናቸው ምን ሊሆን ይችላል? ያ በጊዜው ቢነገር ዛሬ ለኛ እንዴት ነው መጠንን የምናገኛት? በመጠን እንዴት እንኑር? በመጠን ኑረን እንዴት እግዚአብሔርን እናገኘው? እንዴት ራሳችን እንሁን? እንዴት ነፍሳችን እናገኛት? ነፍሳችን ከስጋችን እንዴት እናስታርቃቸው? እነዚህ ክፉ ጦርነቶች በውስጣችን ያሉብን ነገር እነርሱ እንዴት ማስታረቅ እንደሚገባ በመጠን ኑሩ። ለነገሮች ሁሉ መጠን ከሌላቸው መጠን አልባ ናቸው። መጠን ወሳኝ ነገር ነው። የአንድ ነገር መስፈሪያ መለኪያ ስለሆነ ማግኛ ስለሆነ ነገሮቹን በሙሉ አንዱን ከአንዱን ለክተን ይህን ያህል መጠን ነው እንላለን። የሰው መለኪያው ምን ይሆን? የሰው መስፈርቱ ምን ይሆን? የሰው ሚዛኑ መለኪያው፣ መመዘኛው፣ መገኛው፣ መዋየው፣ ማደሪያው ምን ይሆን? እግዚአብሔርማ መጠኑን አውቆ ሰርቶታል። በመጠን እንድንኖር፣ በመጠን እንድንሰራ፣ በመጠን እንድንጸድቅ፣ በመጠኑ እግዚአብሔርን እንድናየው፣ በመጠኑ ቅዱስ ቤተ ክርስቲያንን፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትን እንድናይ፣ እነርሱን እንድንሰማቸው፣ እነርሱም እንዲሰሙን ቅዱሳት መጻሕፍትን በመጠናቸው በልካቸው እንደወሰናቸው እናያቸው ዘንድ እግዚአብሔር አዝዞን ነበረ። እኛ ግን መጠናችን ምን ያህል ይሆን? ክብራችን፣ ወሰናችን፣ ዳርቻችን፣ ሕይወታችን፣ ኑሯችን፣ አዋዋላችን፣ አተዳደራችን፣ አኗኗራችን፣ አነጋገራችን፣ አበላላችን፣ አጠጣጣችን፣ ሕይወታችን፣ አረማመዳችን፣ አለባበሳችን፣ ኑሯችን በሙሉ ከየትኛው መጠን ላይ ነው ያለ? በየትኛው ነው? ይህን መጠን እግዚአብሔር ያውቀዋል ወይስ ከእግዚአብሔር በስተኋላ ማን ያውቀዋል? የሰው መጠኑ ምን ነበረ? ትናንትና መጠን አልባ ሆኖ እግዚአብሔርን መጥነ ስጠኝ የነበረው እያለ ሲጸልይ እግዚአብሔርን ሲለምን የነበረ ሰው እግዚአብሔር መጠኑን አውቆ ሲሰጠው ከመጠን በላይ ሆኖ እግዚአብሔርን ሲጋፋው ይገኛል። ትናንትና አመር ላይ ነው ወድቄያለሁ ወንበር ላይ ያስቀምጠኝ ብሎ ሲናገረው እግዚአብሔር ቸር ስለሆነ መጠኑንና ልኩን የሚበቃውን ወንበርና መጠን ሰርቶለት ካስቀመጠው በኋላ ከትንሽ ጊዜ በኋላ ወንበሩ ትኋን ማፍራት ይጀምራል። ወንበሩን ይገለብጠዋል። እግዚአብሔርን ያሳዝነዋል። መጠን አልባ የሆነ ሕይወት ትናንትና ለሕይወቴ ወሳኝ የሆነ ነገር ስጠኝ ብሎ ለምኖ በመጠን ለክቶ እግዚአብሔር ሰርቶት እንደሚበቃው ልብሱን ሁሉ አስጊጦ ቁልፉንም ተክሎለት መልካምን አልባሳት አልብሶት አቀዳጅቶት ሁሉን ነገር መጠን አልባ ሆኖ ይገኛል። ትናንትና ባርከኝ ብሎት እግዚአብሔር ባርኮት በተቃራኒው ደግሞ መጠን አልባ ሆኖ ከሱ በኋላ የሚባርከው ሌላ ሆኖ ይገኛል። በመጠን እኖራለሁ ጌታ ሆይ መጠኔን አሳውቀኝ ብሎ እርሱ ተናግሮት እያለ መጠኑን ሰፍሮ ለክቶ ከዚህ አትለፍ ከዚህ አትውጣ ብሎ እግዚአብሔር ነግሮት ሰፍሮት መክሮት ነግሮት እያለ መጠኑን አልፎ ከመጠን በላይ ሰው ሆኖ ተፈጥሮ እንደ እንስሳ ሲታይ እንደ እንስሳ ሲኖር እናየዋለን። ታዩትም አላችሁ። ትናንትና አቤት ወድቄያለሁና አንሰይ ብሎ እርሱ አንስቶት ዛሬ ሲወድቅበት መጠኑን ስቶ እንደገና ወደ ክብሩ ሲመልሰው እርሱም ሲወድቅበት ከተራራው ሲያወጣው እርሱ ወደ ሜዳው ሲወድቅ እርሱ በአስፋልቱ በመንገድ ቁም ሲለው እርሱ በጭቃ በሾቁ ሲሄድ የሰው መጠኑ የት ላይ ነው? ታስተዳድራለህ፣ ትመራለህ፣ ታስተዳድራለህ ራስህንም አገርህንም ወገንንም ቤትህንም ሕይወትህንም ትመራለህ ብሎ ወሰንህ ነው። መጠን ከዚህ አትለፍ ብሎ እግዚአብሔር ሰውን ሾመው፣ አበጀው፣ ወደዚህ ላከው። በለጊዜው ይህን ስታረቆ የተባለ ሰው ግን መጠኑን አጠው፣ መጠን አልባ ሆነ። በእግዚአብሔር ተመጥኖ የተሰራ ሰው መጠኑ ፈረሰበት። እንደፈለገም ይናገር፣ እንደፈለገም ይበላ፣ እንደፈለገም ይተኛ፣ እንደፈለገ ሰው የሚያስቀይም እሱ ቢመሽ ምን አገባው? እሱ ቢነጋ ምን አገባው? እርሱ ሰው ቢያዝ ምን አገባው? እርሱ ወገኖቹ ቢያልቁ ምን አገባው? መጠኑን አላወቀውምና
ሰው ሆኖስ ባወቀው ኑሮ መጠኑ ያ ነበረ። እርሱ ተለክቶለታል። የሚኖርበትም ቁመቱም ዘመኑም እግዚአብሔር መጥኖ ልኮታል። ከመጠን በላይ የሚኖር ይመስል ለምን ነው ከመጠን በላይ እግዚአብሔር ሰው የሚያስቀይመው? በዚህ ትኖራለህ ብሎ መጠኑን የሚኖርበትን ግዛቱን ሰፈሩን ቀዩን አስታውቆታል። ነገር ግን ለምንድን ነው በሰው ሰፈር ሁሉ ያ ሰው ሲንቀላበስ የሚገኘው? እርሱ ክርስቶስ በተራራ ላይ ኑር ብሎ ካስቀመጠው ለምን እርሱ ወርዶ በጭቃ ላይ ከሬዎች ጋር ይዳበላል? እግዚአብሔር በዚህ ቦታ ላይ ስትዘምር ቆይ ካለው እሱ ለምን በዚያ ወርዶ ሲጀበርር ይገኛል? እግዚአብሔር በዚህ ስታመሰግን ቆይ ካለው መጠኑን ለክቶ ሰፍሮ እርሱ በዛ ላይ ለምን ሲዘፍን ከሰይጣን ጋር የማይገባ ስራ ሲሰራ ይገኛል? እግዚአብሔር በዚህ ትገኛለህ። የአንተ ጸሎት ይህ ነው። የአንተ ተሰጥኦ ይህ ነው። ይህን ስታመሰግን ቆይ፣ ይህን ስትዘምር ቆይ፣ ይህን ስትጸልይ ቆይ። መጠን ይህ ነው። እኔ ስመጣ ደግሞ የበለጠ ሰጣለሁ፣ የበለጠ ሾማለሁ፣ የበለጠ አከብራለሁ፣ የበለጠ አገናለሁ፣ የበለጠ ነጭ ልብስ አለብሳለሁ። ዛሬ መጠን አልባ ሆነው አንተ መጠን ያለህን ከመጠን በላይ ቢያረጉ ሰዎች እንደ መጠን ስለተፈጠር በመጠን ትኖር ዘንድ እግዚአብሔር በመጠን ፈጥሯል። እግዚአብሔር እኮ ሁሉን አዘጋጀልን። ይህ እንዲህ ተለክተህ ተሰብረህ ባለ ዘመን ብትኖርበትም በኋላ የምትጠብቅህ መሬት ተመሳ ልተርሶ ገደል ተመሶ መጠንህ ትንሽ ነው። ያን ያህል ነው። ስለዚህ ትንሽ ነው፣ ዘመን ጥቂት ነው። መጠንህን ወቀው። ስትመገብም እግዚአብሔርን ተመገበው አብረህ። ያ መልካም ይሆናል ላንተ። መጠንህን ካወቀው ነፍስ ያለችበትን ታውቃለህ። ስጋህንም ትወስማለህ። ቤተሰብን፣ አገርን፣ ወገንን ታውቃለህ። ከዚያ በኋላ መጠነኛ ነኝ ብለህ ከመጠን በላይ አልፈህ ከመጠን የበለጠ ችግር ይመጣብሃል። ልትወጣበት የማትገባው ዋኝተህ የማትዘልቀው ባህር ነው። ጠጥተህ የማትጨርሰው ውሃ ነው። ታዲያ አንተ ጉርጥ ሆነህ እያለህ ማለት እንዴት ውሃን ጠጥቼ የጣናን ያበይን ውሃ ዘልቃለሁ ትላለህ? በመጠን ትኖር ይገባሃል እንጂ ልክህን እወቀው እንጂ ክብርህን እወቀው እንጂ። ነገ የምትፈርስም አይደለ፣ ነገ የምትበሰብስም አይደለ፣ ነገ የምትተላም አይደለ። ነገ በመቃብር አጥንቶች ሁሉ ልቅ የሚሉ መቅን የሚፈርሰው አይደለምን? መጠንህን ለምንድን ነው የማታውቀው? ቀና ብለህ ዝቅ ብለህ እግዚአብሔርን የረሳው ስለምንድን ነው? ስታገኝም ስታጣም መጠንን የረሳ መጠንን እግዚአብሔርን መጠኔን መጥነኝ ብለህ ንገረው። እግዚአብሔር የመጠን ባለቤት ስለሆነ መጥኖ ይነግራል፣ መጥኖ ያስተምራል። እንደምትችለው ነው የሚያሸክምም። ሸክም እንኳ ቢወድቅ በዚያው እንዲያስፈው ወደ ቃይል ናሽህም ላቅልልህ የሚል ጌታ ስለሆነ ስለዚህ ወደ እግዚአብሔር ቅረብ እንጂ እግዚአብሔርን እየው እንጂ ክብርህን ወቃት እንጂ ማንነትህን እየው እንጂ ራስህን ከሰው የተለየ ነህ ትላለህ። ስትመዘን ግን እንዲያቀለህ ትገኛለህ። አንተ ሰው መጠን ማን ነው? ለአንተ የሚሆኑ አንተ ዝቅ ብለው ከፍ ብለው ያሉትንስ ወደ ላይም ወደ ታችም ቢሆን እስኪ እያቸው። ያንተ መጠን ምን ይሆን? እግዚአብሔር እኮ መጥኖን የሰራ። ዝናባት ተመጥነው ባይዘኑ ኑሮ፣ ነፋሳት ተመጥነው ባይነፍሱ ኑሮ፣ ፀሐይ ተመጥና በመጠኑ የሰው ልጅ ሙቀት ባሰጥ ኑሮ፣ መጠን አልባ ቢሆን ኑሮ ነገሮቹ ሁሉ ከመጠን በላይ ቢሆኑ ነበረ። ነገር ግን እግዚአብሔር መጥኖ አበጅቶ አሳምሮ ሁሉን ነገር ሰርቶ ሰጥቶታል። በሚስጥር ነው የተሰራው። ይሄው 5 አዕማደ ምስጢር፣ በዚህም 5 አለው። 10ቱ ትእዛዛትን ሰራ እግዚአብሔር። በመስቀል ነው ያተመው የሰው ልጅ መጠኑ ይህ ነው ብሎ ልኩ ይህ ነው ብሎ። እግዚአብሔር 2 አፍንጫ አድርጎ ፈጠረ እንዴ? እግዚአብሔር 2 አፍ 1 ራስ 2 ምላስ አድርጎ እኮ አልፈጠረም። እግዚአብሔር 1 ሰው 2 አንገት አድርጎ እኮ አልፈጠረም። እግዚአብሔር 1 ሰው 4 እግር አድርጎ አልፈጠረውም። እግዚአብሔር 1 ሰው 6 እጅም አድርጎ አልፈጠረውም። ነገር ግን መጠኑ ከዚያ በላይ አልሆነም። 1 ራስ ነው 2 ምላስ የሆነ ሰው የለም። መጠኑን ያለፈ የለም። እስኪ እግዚአብሔርን ያላስቀየመ እግዚአብሔርን ያወቀ እንደ እግዚአብሔር ሐሳብ እንደ ሕጉ የተመላለሰ እግዚአብሔርን ያገኘ በተራራው ከእግዚአብሔር የተባረከ እግዚአብሔርን የባረከው እግዚአብሔር ሲጠራው የሄደ እግዚአብሔርን የሰማ እርሱም ተናገር እኔ ባሪያህ እሰማለሁ ተናገረኝ ያለው እንደ ብላቴ ነው። እግዚአብሔር የጠራው እግዚአብሔር የኮራበት እግዚአብሔር ደስ የተሰኘበት ቅዱሳኖቹ እንደዚያ ናቸው። መጠናቸውን አውቀዋልና የቆሙበት መሬት ለእነርሱ አትገባንም እያሉ ነው።
ነው። እግዚአብሔር መጠናችን እች ናት። ለዚህች እግዚአብሔር ከዚህ የተረፈ ለእኛ አልሰጠንም፣ በዚያ አላሰለጠነንም፣ በዚህ እንድንኖር ይህን ስልጣን አልሰጠንም። የእግዚአብሔር ቅዱሳኖቹ ሐዋርያው ቅዱስ ጴጥሮስም ይህን ነበር የተናገራቸው። መጠን አልባ ሆነው እግዚአብሔርን ሲያስቀይሙት፣ እግዚአብሔር ደግሞ ቸር ስለሆነ በመጠን የኖሩትን በመጠኑ ይሰጣቸዋል፣ በመጠን የኖሩትን በመጠኑ ያጸድቃቸዋል፣ በመጠን የኖሩትን በመጠኑ ጸጋውን፣ ክብሩን፣ በረከቱን፣ ረድኤቱን ያሳርፍባቸዋል። በመጠን ሆኖ የጸለዩትን ወደ አራራት ወደ ደብረ ቅዱስ ይወስዳቸዋል። ያለ መጠን የበሉትን ደግሞ የተዘጋጀላቸው የፈላ ውሃም አለ፣ በዚያም ይጠብቃቸዋል። መሬትም ተከፍታት እነሱን ለመዋጥ አፏን ከፍታ ትጠብቃቸዋለች። አናብስቱ አፉን ከፍቶ ይዞራል፣ ሞልቷል። የሚውጠውን ካገኘ እንዳለ ነው የሚውጠው፣ እንዳለ ይውጠዋል ደግሞ ደጋግሞ። እርሱ ያገሳልና የሚውጠውን ፈልጉ። በዚያ ላይ የተኛ ቢኖር ይበላል፣ በዚያ ላይ የተዘለለ ካለ አስቸጋሪ ነው የሚሆነው። በመጠን ኑሩ። ታዲያ ሽማግሌው መጠኑን ቢያውቅ፣ ዛሬ ካህኑን መጠናችን ብናውቅ፣ መምህራንን መጠኑን ቢያውቅ፣ ዘማሪው መጠኑን ቢያውቅ፣ አገልጋይ ሁሉ መጠኑን ቢያውቅ፣ ማን እንደሾመው፣ ማን እንደሚሽረው፣ ማን እንደሚያከብረው፣ ማን እንደሚያዋርደው፣ ማን እንደሚሰጠው፣ ማን እንደሚቀመው፣ ማን እንደሚያኖረው፣ ማን እንደሚገል፣ አንድ ቀን ወደ እግዚአብሔር መሄዱን ቢያውቅ ኑሮ፣ እርሱ የሚሄድባትን ያችን ሳጥን ቢያያት ኑሮ ኃጢአት ከእርሱ በራቀች ነበረ። መጠን ይህች ናት ብሎ ታስሮ እንደፈለገ ሲሆን የነበረ ሰው፣ እንደፈለገ ሲያስቀይም የነበረ ሰው፣ እንደፈለገ ሰው ሲቀጣ የነበረ ሰው፣ እንደፈለገ ከስፍር ከመጠን በላይ የነበረ ሰው፣ እርሱ ግን በኋላ መጠኑን 7 ጊዜ ይታሰራል። እንደ ቆላ እንጨቶች እንደሚያስሩ እንደ ባለሙያዎች እሱ ይታሰራል። ከመጠን በላይ እንዳይዘረጋ መጠኑ ያችናትና ልኩ ያችናት። በኋላም እኮ በመጠን ነው። ሰው ሆኖ አንተ ለምን ፈጣሪ አልሆንም ብሎ እግዚአብሔር አይጠይቀው። ሰው ነው አንተ ለምን መላእክት አልሆንም ብሎ አይጠይቀው። እንደ ሰው ይጠይቀዋል እንጂ እግዚአብሔር ደግሞ እንዳወቀው ሳይሆን እንደሰራው ይጠይቀዋል እንጂ። ስለዚህ የሰው ልጅ መጠኑን ቢያውቅ ኑሮ አገር መጠኗን ታውቅ ነበረ። የሰው ልጅ መጠኑን ቢያውቅ ኑሮ እግዚአብሔር የሰጠውን ክብር ባወቀ ነበረ። ለእኔ እኮ ሁሉን ሰጥቶኛል፣ ሁሉን እንድነዳ፣ ሁሉን እንድገዛ፣ እንድዘምር አንደበቴን እግዚአብሔር አምላክ እርሱ ቸር ስለሆነ ምላስ ትንሽ ናት። ነገር ግን እንደርሱ ትልቅ ቢያረጋት ኑሮ የት ላይ ያስቀምጣት ነበረ? በመጠኑ እግዚአብሔር ሰራት እንጂ። የሰውን ጥርስ እግዚአብሔር እንደፈለገ እንደመጠኑ አድርጎ ሰራው። የሰውን ጥርስ ወስዶ ከዝሆን የዝሆኑን ጥርስ አምጥቶ ከሰው ቢገጥመው ኑሮ እንዴት ይሆን ነበር? ሰው እግዚአብሔር መጠነኛ ስለሆነ በመጠን ወደዚህ ዓለም ስለመጣ በመጠን የእኛን ሥጋ ስለለበሰ በመጠን ይህን ዓለም አስተምሮ እንደሚገባ መክሮ ዘክሮ ስለሄደ የሰው ልጅ መጠኑን ካወቀው፣ ዕለት ዕለት ሞቱን ካወቀ፣ ዕለት ዕለት በእግዚአብሔር ፊት መቆምን ካየ፣ ዕለት ዕለት ነፍሱ ከሥጋው ስትለየው የሚደርስበትን ጽዋተ መከራ ካየ በመጠኑ ይኖራል፣ በመጠኑ ይመገባል፣ በመጠኑ ይተኛል፣ በመጠኑ ይጸልያል፣ በመጠኑ እግዚአብሔርን ያስባል። ከመጠን ውጭ የሆነ ነገር አስቸጋሪ ነው የሚሆነው። ሰው ይህን አቅም አለኝ ብሎ ይህን ቤት ልሸከመው እችላለሁ ቢል መጠኑ አይደለም። ሰው የሚገባውን ነገር ነው እግዚአብሔር የሰጠው አውቆ እንደ ልካችን እንደምንችለው እንደ አቅማችን እንደ ስራችን እንደ ተሰጧችን እግዚአብሔር ሰጥቷል። ስለዚህ የሰጠኝ ይበቃኛል፣ መጠኔን አውቄዋለሁ። አንተ እግዚአብሔርና ወደ እኔ ከመጠን አልፌ ከልክ አልፌ ባለሁ አንተን አስቀይሜያለሁና አንተ ይቅር በለኝ። ቤት ላይ ወድቄያለሁ። የሰበርካቸው አጥንቶቼ በአንተ ደስ ይላቸዋል። ሐሴትና ደስታን አሰመኝ። የተሰበረውን ልብ አንተ አትንቅም፣ የተዋረደውን ልብ አቤቱ በፊትህ አትጣለኝ እያልን ወደ እሱ ስንጸልይ የዛን ጊዜ ነው መጠናችን ያወቅነው። ሁሉም ሰው እጁን ወደ እግዚአብሔር ይለምናል። በጊዜው እርሱ ከእግዚአብሔር የሚፈልገው ነገር አለና ከመጠን እንዳያል ከልኩ እንዳይወጣ እግዚአብሔርን እንዳያስቀይም ሰውን እንዳይበድል ፍርድ እንዳያጓድል ድሃ እንዳይበድል ፍርድ እንዳይገመድል እግዚአብሔርን በመጠኑ ማወቅ ይገባዋል። በትንሹም ቢሆን በመጠን ሊኖር ይገባዋል። የሰው ልጅ ከመጠን በላይ ቢመገብ የሰው ልጅ መጠኑን ያልፋል። ከመጠን በላይ ቢናገር ከመጠን ያለፈ ችግር ይመጣበታል። ማን አለብኝ ቢባል ሰው ባይኖርበት እግዚአብሔር አለበት። ማን ያየኛል ቢባል ሰው ባያየው እግዚአብሔር ያየዋል። ማን ይቀጠኛል ብሎ በአሁኑ የሆነ እንደፈለገ መሆን ቢችል እግዚአብሔር አለ ከሁሉ በላይ የሆነ ለሁሉ ኃይል የሚሆን ለሁሉ የሚፈርድ እርሱ
ፈራጅ ያልሆነ በሰራነው ስራ ሁሉን የሚሰጠን በመጠን ነው የምንጠየቀው። በኋላም እንዲሁ ነው፣ አሁንም እንደዚህ ነው። እግዚአብሔር አምላክ በወሰናቸው በየመጠናቸው ነው። ሁሉን በውሃ አልሰራውም። ይህን ዓለም ውሃ አድርጎት ቢሆን ኖሮ መጠኗ ባልታወቀ ነበረ። ግማሹን በየብስ ግማሹን በባህር እስከ ወሰናቸው እስከ መጠናቸው እስከ ዳርቻቸው ድረስ ወሰናቸው። ይህ ሰው ልጅ መልካም ነው፣ ሁሉንም ሰጥቶታል። መጠኑን ካላወቀ ግን እርሱ እንደ ከንቱ ይኖራል። ስለዚህ እግዚአብሔር ቤተሰቦች ልካችን ካወቅነው ዛሬ በዚህ ቦታ ላይ ተገኝተን መዘመር ሲኖርብን ለእኛ መጠናችን ነው። ዛሬ በዚህ ቦታ ላይ ተገኝተን እግዚአብሔርን አባታችን ስንለው ልጆቼ ሲለን አሁን መጠናችን ያገኘናል። እጃችን ወደ ክርስቶስ ስንዘረጋ የዘረጋንበትን የለመነውን የምንሻው ሁሉ እግዚአብሔር ሲሰጠን አሁን ልካችን አወቅ ነው። ራሳችን ለራሳችን ስናለቅስለት፣ ለራሳችን ስንጮህለት፣ ለራሳችን ስንሆንለት እግዚአብሔር እናገኘዋለን። ራሳችን ስንጥል እግዚአብሔር ከፍ ይላል። ራሳችን ስናዋርድ እግዚአብሔር ይከብራል። ራሳችንን መጠናችን ስናገኘው እግዚአብሔርም ልጆች በመጠን ኑረዋል ብሎ ለልጆቹ በመጠን የሚያስፈልገውን መጥኖ ይሰጣል። ቀለም የሚሰፈረው በመጠን ነው። ልብስም የሚሰፈው በመጠን ነው። ሰውም የሚውለው የሚያድረው በመጠን ነው። ከዚህ የተረፈ ግን ከመጠን ያለፈ የአመፀኞች ነው፣ የአስቸጋሪዎች ነው፣ የወንበዴዎች ነው፣ የወንጀለኞች ነው፣ ከእግዚአብሔር ልጅነት ለወጡት ነው። ስለዚህ ሰው መጠኑን ይወቀው። እግዚአብሔር አሳምሮ ይህ ቀረ ሳይባል ሁሉን ፈጥሮታል፣ ሁሉን አዘጋጅቶታል። እንደሚቀበል ሰው የሚሰማውን ሁሉ እግዚአብሔር አምላክ እየተቀበለ በአምደ ወርቁ በቀኝ በቀኝ እየጻፈለት መልካምን እንዲሰራ በመጠን ፈጥሮታል። ለዚህ ነው ሰው መጠኑን ቢያውቀው ራሱን ያውቃል። ራሱን ካወቀ ቤተሰቡን፣ ቤተሰቡን ሲያውቅ ጎረቤቱን፣ ጎረቤቱን ካወቀ አገሩን፣ ከዚያም ሃይማኖቱን ያውቃል። ይህ ሰው በመጠን ይኖር ዘንድ አሁን በመጠን ነው በትንሹ የምንኖረው። መጠን አልባ የሆነ ኑሮም አለ በእግዚአብሔር ዘንድ። አሁን በሚደክም ስጋና በትንሽ ነገር ስጋዊ ባህሪ በሚሰማን ነገር አለን። ከዚያ በኋላ ግን ከመጠን በላይ የሆነ ህይወት አለ። ያቺ ህይወት ከገቡባት የማይወጡባት፣ ያቺ ህይወት ደስታ እንጂ መከራ የሌለባት፣ ከቅዱሳን ጋር መዘመር፣ ከነ ቅዱስ ዳዊት ጋር አብሮ መዘመር፣ ከቅዱሳን ከመላእክቱ ጋር ከዚያ ቅዱስ ቅዱስ ሲሉ መኖር ምን አይነት መታደል ነው! ይህች እኮ እንደ አየር ሰዓት ናት። በትንሿ ይህ ዘመናዊ የመጣው እየታሰረ የአየር ሰዓት እንደሚባል ከዛ በኋላ እኮ በዚያ የሆኑ መኖር ነው። ስለዚህ ያችንን ዓለም መናፈቅ ነው። ሰው ወደ እግዚአብሔር ሊሄድ ይፈልጋል። ነገር ግን ሰይጣን ራሱን ገምሶ ጠጉሩን ነስንሶ መንገድ ላይ ይቆማል። ሰው ነፍስ ልዘምር ትላለች፣ ስጋ ደግሞ ልጨፍር ትላለች። ነፍስ ልመዝሙት ትላለች፣ ስጋ ደግሞ አይሆንም ትላለች። ነፍስ ልጸልይ ትላለች፣ ስጋ ደግሞ ልረፍ ትላለች። ስለዚህ እነዚህ ጦርነቶች እጅግ ከባድ ናቸው። እግዚአብሔር ነው የሚያስታርቃቸው። ነፍስ ናት የምትበልጠው፣ ስጋ ትቀራለች በዚህ። እርሷ እንዲሁ ነው፣ ሸለንቆፈዋ በዚህ ነው የሚቀረው። ነፍስ ግን በሥላሴ ፊት ቁማ ስትሰግድ መጠኗን ስትጠየቅ ምን ትመልስ ሲሆን በዚያ ሰዓት ላይ። ስለዚህ እግዚአብሔር ቤተሰቦች በመጠን ኑረን እንደ መጠን ተጠይቀን በመጠን እንኖር ዘንድ እግዚአብሔር መጥኖ ሰርቶታል። መልካም አድርጎ እግዚአብሔር አበጅቶ ሁሉን በጥበብ ሰርቷል። ሊነገር በማይቻል ጥበቡ ሕንፃ ቢፈርስ ሕንፃ ይሰራል። ቤተክርስቲያን ቢፈርስ ቤተክርስቲያን ይሰራል። የእግዚአብሔር ቤተክርስቲያን የመንፈስ ቅዱስ ማደሪያ ሰው ቢፈርስ ግን ማን ሊሰራው ይችላል? እንደ ሰው ያለ ክቡር ነገር የለም። መጠኑ የታወቀለት እንስሳት ሲጠጉ መጠናቸውንም አያውቁ። ነገር ግን የሰው ልጅ መጠኑ አለ። በዚህን ሰዓት ጾም፣ በዚህን ሰዓት ጸልይ፣ እንዲህ አድርግ ተብሎ ተነግሮታል። ዋናው ነገር የመስራትና ለመስራት ነገር ነው። መጠኑን ማወቅ የሰው ማንነቱ ነው። መጠን ማወቅ የክርስቲያን ተግባር ነው። ሰው መጠኑን ካወቀ እግዚአብሔርን ያውቀዋል፣ ልኩን ያውቀዋል፣ ድክመቱን ያውቀዋል። ሰው እኮ ነኝ እኔ ብሎ ለሰዎች እንደሚረባቸው እሱም እንደሚረባው፣ ለሰዎች ችግር ቢደርስባቸው ሰዎችን የሚገድል ከሆነ ክርስቶስን እንደሚገድል፣ ሰዎችን አልባሌ ቦታ የሚጥል ከሆነ ሕይወቱን እንደሚጥል መጠኑን ያውቀዋል፣ ልኩን ያውቀዋል። በሬ የሚታነቀው በቀንበር በመጠን ነው። መሬቱን የምትዘራው በመጠን ነው። መሬቱን የምትቀበለው እግዚአብሔርም ዝናባትን በመጋቢያተ መላእክት በዚያ ዝናባት የሚጥላቸው በመጠን ነው። ሰውንም የሚያስተምረው በምንችለው መጠን እንደሚገባን፣ እንደማይገባን እግዚአብሔር አልመከረንም፣ አላስተማረንም። የማንችለውንም አላሸከመንም።
የማንወጣውን ተራራ ውጡት አላለም። የማንዘለውን ገደልም ዝለሉት አላለም። የማንናገረውን ልንውጠው የማንችለውን እግዚአብሔር ማረሻን ወይም አንዳች ብረት ነገር ተመገቡ አላለም። እግዚአብሔር መልካሙን ነገር ሁሉን እንዲህ አድርጉ ብሏል እንጂ እሱ የኖረበት ኑሮ አለ ዓለም አስቸጋሪ እንደሆነች ከመጠን በላይ እንደሆነች እሱ ስላወቃት እግዚአብሔርም 33 ዓመት በመጠን ኑሮ እግዚአብሔር ወደዚያ አለ። ይህች ዓለም አስቀያሚ ስለሆነች ክፉ ስለሆነች አብዝታ ወዳጆቿን ስለምትፈልግ ልብላ የሚሉትን ልግደል የሚሉትን ልቀማ የሚሉትን በጥቅሉ የእሷ የሆኑትን ስለምትፈልግ ከእኛ ጋር ደግሞ ትልቅ ጦርነት አላት። አዎ በሚገባ ነው። እርሷ ወታደሮቿን አሰልጥና እንደፈለገ ነው የምታረግ። ስለዚህ ወደ እግዚአብሔር ልንጸልይ ይገባል። እንጸልይ ዘንድ ጸሎትን አስተማረ፣ እንመጸውት ዘንድ ምጽዋትን ተናገረ። እናምን ዘንድ እንጠመቅ ዘንድ እርሱም እንዲሁ በገዳማት መሄድን መመነንን እርሱም በዚያ መከራ ሲመጣ መሰደድን እርሱም በዚያ አሳየ። በግፉዓን በተገፉት በዚያ በእንስሳት በረት መወለድን እርሱም እንዲያ ሆነ። ስለኛ ያልሆነው ነገር ምን አለ ክርስቶስ? ስለዚህ የእግዚአብሔር ቤተሰቦች ከቃሉ ጋር ናችሁ አላችሁ። በምን ኑሩ አለ? በመጠን ኑሩ። ስለዚህ የሰው ልጅ የሚለብሰው መጠን አለው። የሚመገበው የተቀመጥንበት ወንበር መጠን አለው። ከመጠን በላይ ቢሆን ኑሮ ችግር ነበር ቢሆን። ስለዚህ እግዚአብሔር አምላክ ምን ወርስበትን እጃችን መጥነን እንደ ሁኔታው መልካም እንደሆነ ተናገረ። ስለዚህ በመጠን ልንኖር ይህ ግድ ይለናል። ዛሬ ያለንበት እጅግ ትልቅ ቦታ ነው። እግዚአብሔር ወዶና ፈቅዶ አስተውሉ። ነገር ግን ሰይጣን ተስፋ ማስቆረጥ ነው ስራው። ማለማመድ ነው፣ ማጠላራት ነው፣ ማኮራራት ነው፣ ማቃለል ነው። ያለውን እንደሌለ ማድረግ ነው። ከእጅ ያለውን ወርቅ እንደ መዳም መቆጠር ነው። ያለንበትን ጸጋ ማዋረድ ነው። መዘመርማ ሁሉ ዘምረው ወይድ ያኛውን አድርጊው እንጂ ያኛውን አድርገው እንጂ ማስተማር እኮ ነከለም አንተ ብቻ ነህ እንዴ? በዘመኑ ብዙዎች እኮ አስተምረዋል። ለምን እንደዚህ ትሆናል? ያኛውን ሞክረው እንጂ እንዲህ ማሳነፍ ነው፣ እንዲህ ማውጣት ነው። ግን ከእግዚአብሔር ጋር መኖርን ቅዱስ ዳዊትን መጠየቅን ነው። እርሱ ይነግረናል፣ እርሱ ያስተምረናል። እርሱ የሌለ ነገር የለም። ስለዚህ እናንተ የምትማሩት እናንተ ወይም ምን የምማረው በዚህ ቦታ ላይ በገና ወይም ዝማሬ ዳዊትን አይደለም እኮ መዝሙረ ዳዊትን ነው እንጂ ያንንም እያዩ ከእግዚአብሔር ጋር እዚህ ላይ በእርግጠኝነት አንድ በሽተኛ ሰው መጥቶ ታሞ ባልጋ እዚህ ላይ ቢወድቅ ይህንን በገና ስትደረድሩ ስትዘምሩ እግዚአብሔር ሲመጣ መላእክቱ ሲመጡ ቅዱስ ዳዊት ሲመጣ የቀደሙ አባቶቻችን ለምን ወላዲተ አምላክ አብራ እሷ ትመጣለች እኮ የቀደሙ ነቢያቶች አብረው ይህን ዜማ ይፈልጉታል። ደክመውበታል፣ ለፍተውበታል፣ ወጣውበታል፣ ወርደውበታል፣ ድል አድርገውበታል፣ ተፈውሰውበታል፣ ሙት አንስተውበታል፣ ጎባጣ አቃንተውበታል፣ ለምጻም አንስተውበታል። ስለዚህ ለመጨበጥም ይከብዳል፣ ለመዘመርም አንደበት አይችልም። ለምን እንባ ይቀድማል፣ የተሰበረ ልቦና ይሻል። እግዚአብሔርን ማየት አለና ምን መዘመር ብቻ ነው፣ ምስጢርን መናገር ነው እንጂ በዚያ ላይ የሌለ የለም። ቤተ ክርስቲያንን ተሸክሞ መዘመር ነው። በዚያ ላይ እርሱ ይመጣል ባለቤቱ። ይህ በዚህ ብቻ አይደለም፣ ዛሬ ለዝማሬ ነው፣ በኋላ ለፍርድም ነው። ይመጣል እግዚአብሔር በገናውን ይዞ ዳዊትም ይመጣል። ስለዚህ ነፍሳችን ስጋችን ደስ የምትሰኝበት ቦታ ይህ ነው። ይህስ ይለያል። በእውነቱ አራራት ነው አሁን ያለንበት የእግዚአብሔር ቅዱስ ቦታ ነው። እኔ በጣም ገርሞኛል። መጠን እችናል አሁን እችለኛ ያመክሮ ጊዜ ናት። የንስሐ ጊዜ፣ የመሰብሰብ ጊዜ፣ የምህረት ጊዜ፣ የበረከት ጊዜ፣ የይቅርታ ጊዜ፣ የእግዚአብሔር ድምፅ ጊዜ ይህች ናት። እኛ ያላወቅናት የንስሐ ሕይወት የጸጸት ናት። ይህች ናት እኮ የእውነት የሚገርም ነው። ሰው የሆነ ቦታ ላይ የሆነ ሰው እንደዚህ ሆኖ ብሎ ዘፍኖ ያወጣውን ወዝ ያህል እንኳ ሰው ዛሬ የእግዚአብሔር ቤተሰቦች ሲዘምር የሚያለቅስ አይነ ጎድጓዳ ሰው ጠፍቷል። እንዲያው አይኑ እንዲያ ያለ እንደኔ ያለ ካልሆነ በስተቀር ቃሉን እየመታ ያንን እየሰማ ከላይ እየሰማ ከምድርም እያዳመጠ ሁሉን በእግዚአብሔር ዘንድ ማወቅ የሚችል ሰው ምንኛ መታደል ነው። ስለዚህ የቅድስና ሕይወት ነው። አሁን በስጋ እንዲህ ከሆነ በነፍስ የበለጠ ደግሞ ኋላ ነፍስ ትዘምራለች። ቅዱስ ዳዊት ራሱ ምስክር ሆኖ ይመጣል። ይኸው አበገናዬን ይዘዋል ተብሎ ይኸው እንደ ቃሉ ሂደዋል ተብሎ። ስለዚህ ይህ የእግዚአብሔር ልዩ ስጦታ ነው። ይህ በዚህ ብቻ አይደለም፣ አገርን ከማት ከመዘፍ የሚድንበት ነው። የመፈወሻ የመዳኛ መንገድም ነው። ስለዚህ ስሙት። ሰማችሁት? ይህን ይሰማችኋል። የእግዚአብሔር ድምፅ አያችኋቸው ከመላእክት ጋር ስትዘምሩ ስታመሰግኑ
ስትመሰግኑ ያን የብርሃን ልብስ ስትለብሱ መጠንን ማወቅ ማለት ይህ ነው። እግዚአብሔር ላደለው ሰው ከዚያ መስፈን የፈለገ ይሄድና እሱን ያገኘዋል፣ ጥሩ አድርጎ ያስተናግደዋል። እግዚአብሔርን ማየት የፈለገ ሰው መዘመርና ቢያለቅስ ለእርሱ መልካም ይሆነዋል፣ ነገ ዋጋውን ያገኛልና ቅዱሳን እንዲያውኑ ተሻግረውበታል። ስለዚህ እግዚአብሔር ቤተሰቦች በዚህ ሥራ እጅግ እግዚአብሔር ደስ ይለዋል። መጠናችን ስላወቅን ልካችሁን እግዚአብሔር ስለነገራችሁ ይህ የእሱ ሥራ ስለሆነ ድንቅ ስለሆነ ስለዚህ ዳዊትን ማግኘት መጠንን ማግኘት ነው። ዳዊትን መስማት ነፍስን መስማት፣ ዳዊትን መስማት እግዚአብሔርን ማየት፣ ዳዊትን ማየት እግዚአብሔርን ማየት፣ እንደ ልብ የተባለው እሱን መናገር ነው። ከዚያ እርሱ የሚለውን ስሙት እሱ ይናገራልና። አምላከ ቅዱሳን መጠናችን አውቀን በመጠን የተሰጠንን ሕይወት እግዚአብሔርን፣ ነፍሳችን፣ አገርን፣ ቤተ ክርስቲያንን ከጥፋት ታድገን እንኖር ዘንድ እግዚአብሔር ይፍቀድልን። የሰው አንደበቱ ተመጥኖ ነው የተሰራለት። እንደምንችለው ነው እግዚአብሔር የሰራን፣ በኋላም እንዲሁ ነው እና ከመጠን በላይ አልፈን አገር ወገን ዘመድ አልቅሶብን እግዚአብሔር አዝኖብን ቅዱሳን መላእክት በእኛ ተቆጥተውብን ጻድቃን ከእኛ ፊታቸውን ቋጥረው ከማየት የበለጠ በደል እና መጠንን ማለፍ ከዚህ የተረፈ ምን ነገር ሊኖር ይችላል? አምላከ ቅዱሳን መጠናችን እንድናውቅ እግዚአብሔር ይርዳል። ቅዱስ ጴጥሮስ መልእክት አንደኛ መልእክት ምዕራፍ 5 ቁጥር 8 ላይ ምን አለ? በመጠን በሉ ኑሩ። መጠናችን አምላካችን ያስታውቀን። ወስብሐት ለእግዚአብሔር። ይቆየን።